ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች ኬፍረም ትራምን በተመለከተ ጁቬንቱስን ቀርበው አነጋግረው ነበር እየተባለ ይገኛል። እንደዚሁም የተጫዋቾችን ደሞዝ የተመለከተም አንድ ዘገባን የምንመለከት ይሆናል። ከዚህ በተጨማሪም ሊቨርፑሎች የማንቸስተር ሲቲን በረኛ አስፈርመዋል እየተባለ ይገኛል። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሞችን እንድትከታተሉ እንደዚሁም ኮሜንቶችን እየሰጣችሁም ሰብስክራይብ ላይክ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ወደ ሁለተኛው ቻናላችንም እየሄዳችሁ ፕሮግራሞችን እየተከታተላችሁ ሰብስክራይብ ላይክ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ምናመራ ይሆናል። በመጀመሪያ የምንመለከተው የቀድሞ ሊቨርፑል ተጫዋቾችን የተመለከተውን ዘገባ ይሆናል። አሁን ላይ በወጡ ዘገባዎች መሰረት እንግዲህ 6 የሚደርሱ የቀድሞ የሊቨርፑል ተጫዋቾች በዚህ ሰዓት ላይ ክለብ አልባ ወይም ፍሪ ኤጀንት ሆኗል። እነዚህን ስንመለከት እንግዲህ አንደኛ ማሪዮ ባሎቴሊ ነው። ማሪዮ ባሎቴሊ እንግዲህ በዚህ ሰዓት 35 ዓመቱ ላይ ይገኛል። ከዛ ከጄኖዋ ጋርም ከተለያየ በኋላ እንግዲህ በዚህ ሰዓት ላይ ፍሪ ኤጀንት ሆኗል። ሌላኛው ተጫዋች ደግሞ ቪክተር ሞሰስ ነው። ሞሰስም በዚህ ሰዓት ላይ እንግዲህ 34 ዓመቱ ላይ ነው የሚገኘው። ለመጨረሻ ጊዜ እንግዲህ መጫወት የቻለው ለሉተን ታውን ነበረ። ከዛ በኋላ ግን ፍሪ ኤጀንት ሆኗል። ሌላኛው ተጫዋች ደግሞ አሌክስ ኦክስሌድ-ቻምበርሊን ነው። ቻምበርሊን እንግዲህ በዚህ ሰዓት 32 ዓመቱ ላይ ነው የሚገኘው። እናም ፍሪ ኤጀንት ወይም ደግሞ ክለብ አልባ ከመሆኑ በፊት እንግዲህ ለመጨረሻ ጊዜ በቤሽክታሽ ነበረ ቆይታውን ያደረገው። ወደ ቤሽክታሽ የተቀላቀለው እንግዲህ የሊቨርፑል ኮንትራቱ 2023 ላይ ከተጠናቀቀ በኋላ ነበረ። በቤሽክታሽ ቤትም እንግዲህ ወደ ድሮ አቋሙ ለመመለስ ከፍተኛ ጥረት አድርጎ ነበር። ነገር ግን ደግሞ በቤሽክታሽ ቤት እንግዲህ የተለያዩ አሰልጣኞች መቀያየራቸው እንግዲህ አንድ ምክንያት ሆኖታል ወደ ብቃቱ እንዳይመለስ። በሊቨርፑል ቤትም እንግዲህ በጣም ትልቅ ተስፋ ተጥሎበት ነበረ ከአርሰናል ሲፈርም። ነገር ግን ደግሞ በጉዳት ምክንያት እንግዲህ የተጠበቀበትን ያህል ማገልገል አልቻለም። ነገር ግን በሊቨርፑል ቤት ቆይታው እንግዲህ የተለያዩ ዋንጫዎችን ማንሳት ይችላል። በተለይ ደግሞ የሻምፒየንስ ሊግ እና የፕሪሚየር ሊግ ዋንጫዎችን ማሳካት የቻለ ተጫዋች ሆኗል። ሌላኛው ተጫዋች ደግሞ ጃቪየር ማንኩዌላ የተባለው ተጫዋች ነበረ። ይህ ተጫዋች እንግዲህ ከሌሎቹ ለየት የሚያደርገው ወደ ሊቨርፑል ሲመጣ በ2 ዓመት የውሰት ውል ኮንትራት ነው የነበረው። ነገር ግን ከ1 ዓመት ቆይታ በኋላ የውሰት ውል ኮንትራቱ እንግዲህ ሊሰረዝ ይችላል። ከዛም እንግዲህ ወደ ተለያዩ ክለቦች ማምራት ይችላል። በተለይ ደግሞ በኒውካስል ቤት እንግዲህ ረዘም ላለ ጊዜ መቆየት የቻለ ተጫዋች ሆኗል። ለመጨረሻ ጊዜም እንግዲህ የተጫወተው በሴልታ ቪጎ ነበረ። አሁን ላይ እንግዲህ በ31 ዓመቱ ክለብ አልባ ሆኗል። ሌላኛው ተጫዋች ደግሞ ጆርዳን ኤብ ነው። ጆርዳን ኤብ እንግዲህ በሊቨርፑል ቤት ከወጣት ቡድኑ ያደገ ተጫዋች ነው የነበረው። በጣም ትልቅ ተስፋ ተጥሎበት ነበር። በተለይ ደግሞ ከስተርሊንግ በኋላ የተገኘ ሌላ ምርጥ ተጫዋች ተብሎ በጣም ብዙ ሲወራለት ነበረ። ነገር ግን በሊቨርፑል ቤት እንግዲህ በተለያዩ ምክንያቶች ሳይሳካለት ቀርቷል። በጉዳትም ይሁን በአቋም መውረድም ማለት ነው። እንደዚሁም ደግሞ ከሱ የተሻሉ ተጫዋቾች በክለቡ ላይ በመኖራቸው ምክንያት የተጠበቀበትን ያህል መድረስ አልቻለም። ከዛ እንግዲህ ወደ በርንሞዝ ማቅናት ችሎ ነበር። በበርንሞዝም እንግዲህ ትንሽ አመት ቆይታ አድርጎ ነበር። ነገር ግን እዛም በጉዳት ምክንያት እንግዲህ ሲቸገር ቆይቶ ከዛ በኋላ ዲፕሬሽን ውስጥ ገብቶ እንግዲህ የተለያዩ አስቸጋሪ የሚባሉ ጊዜያቶችን ማሳለፍ ችሎ ነበረ። እናም በመጨረሻም እንግዲህ በሃንገርፎርድ ታውን 7ኛ ዲቪዚዮን ላይ በሚገኝ ክለብ ላይ እንግዲህ መጫወት ችሎ ነበረ። ከዛ ከተለያየ በኋላ ግን አሁን በ29 ዓመቱ ክለብ አልባ ሆኗል። ሌላኛው ተጫዋች ደግሞ ፋቢዮ ቦሮኒ ነው። ቦሮኒ እንግዲህ ወደ ሊቨርፑል ከሮማ በሚፈርምበት ሰዓት በጣም ትልቅ ተስፋ ተጥሎበት ነበረ። ጣሊያን ያገኘችው ምርጡ አጥቂም ሲባል ነበረ። ነገር ግን በሊቨርፑል ቤት እንግዲህ ተጠበቀበትን ያህል ማድረግ አልቻለም። ከዛ በኋላም እንግዲህ ወደ ሰንደርላንድ በውሰት ተሰጥቶ ነበር። በሰንደርላንድም ጥሩ ቆይታ አድርገው ድጋሚ ወደ ሊቨርፑል እንዲመለስ ተደርጎ ነበር። ነገር ግን በሊቨርፑል ቤት እንግዲህ ያን ያህል ስኬታማ የሚባልን ጊዜን ማሳለፍ አልቻለም። ከዛ በኋላ እንግዲህ ወደ ተለያዩ ክለቦች ማምራት ይችላል። በመጨረሻም እንግዲህ በሳምፕዶሪያ ቆይታ አድርጎ ነበረ። ከሳምፕዶሪያ ጋር ከተለያየ በኋላ ግን በ34 ዓመቱ አሁን ላይ ክለብ አልባ ሆኗል። ከነዚህ ተጫዋቾች እንግዲህ ለእናንተ የትኛው ነበር አሪፍ ተጫዋች በሊቨርፑል ቤት ቢቆይ የምትሉት የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ደግሞ ኤፍቢሬፍ ይዞት የወጣውን ዘገባ ይሆናል። እንደ ኤፍቢሬፍ ዘገባ ከሆነ እንግዲህ የሊቨርፑል ተጫዋቾች የሚያገኙትን ሳምንታዊ ደሞዝ ይፋ አድርጓል። በዚህ መሰረት እንግዲህ መሐመድ ሳላ በሊቨርፑል ቤት በጣም ከፍተኛ ደሞዝ ተከፋይ ሆኗል። ከነዚህ ከሲኒየር ከሚባለው ስኳድ ውስጥ ማለት ነው፣ ከዋናው ስኳድ ውስጥ ማለት ነው። ዝቅተኛው ደሞዝ ተከፋይ ደግሞ ሪያም ዊሊያምስ በ10,000 ፓውንድ በሳምንት ያገኛል እየተባለ ይገኛል። ከዚህ ውስጥ እንግዲህ አስገራሚ የሆኑ ነገሮች አሉ። የመጀመሪያ እንግዲህ ቅድም እንዳልኳችሁ መሐመድ ሳላ 400,000 ፓውንድ በሳምንት ያገኛል ነው እየተባለ የሚገኘው። አንዳንድ ዘገቦች በእርግጥ እስከ 480,000 ፓውንድ ድረስ ያገኛል የሚሉ አሉ። ኤፍቢሬፍ ግን በዘገባው 400,000 ፓውንድ ያገኛል ብሏል። ሁለተኛ ደረጃ ላይ የተቀመጠው ደግሞ ቨርጅል ቫን ዳይክ ነው በ350,000 ፓውንድ። ሶስተኛ አሌክሳንደር ኢሳቅ 280,000፣ አራተኛ ኮዲ ጋክፖ በ250,000 ፓውንድ እያለን ይገኛል። የዚህ ተጫዋች
አራተኛ ደረጃ ላይ መቀመጥ ራሱ በጣም ያስገርማል። ምናልባት እንግዲህ በቅርቡ የፈረመው ኮንትራትም ሊሆን ይችላል ይሄን ያህል ከፍተኛ ደሞዝ እንዲከፈለው ያደረገውና አራተኛ ደረጃ ላይ መቀመጥ ይችላል። አምስተኛ ደረጃ ላይ ደግሞ ሂጎ ኤኬቲኬና ፍሎሪያን ቪርትስ በ200,000 ፓውንድ እየተባለ ይገኛል። የፍሎሪያን ቪርትስ እንግዲህ እዚህ አካባቢ እንደሚሆን ሲዘገብ ነበር። ነገር ግን ሂጎ ኤኬቲኬ እንግዲህ 200,000 ፓውንድ በሳምንት ያገኛል ብሎ እየጠበቀ ያለ አይመስለኝም። ሰባተኛ ደረጃ ላይ የተቀመጠው ደግሞ አንዲ ሮበርትሰን በ160,000 ፓውንድ ነው። በመቀጠል ደግሞ ከ8ኛ እስከ 11ኛ ደረጃ ላይ ያሉት ደግሞ አሊሰን ቤከር፣ ፌዴሪኮ ኬዛ፣ አሌክሲስ ማካሊስተርና ራያን ግራቨንበርግ በተመሳሳይ 150,000 ፓውንድ 12ኛ ደረጃ ላይ ሳቡዝ ላይ በ120 ከ13 በታች ያሉትን ስንመለከት ደግሞ ጀሬሚ ፍሪምፖንግ 100፣ ማማርዳሽቪሊ 85፣ ጆ ጎሜዝ 85፣ ኮነር ብራድሊ 75፣ ሚሎስ ኪርኬዝ 75፣ ኢብራሂም ኮናቴ 70፣ ጆቫኒ ሊዮኔ 55፣ ዋታሪ እንዶ 50፣ ስቴቨን ባጀቲች 40፣ ፍሬዲ ውድመን 25፣ ሪዮን ጎሞሃ፣ ትሬናዮኒ 25፣ ካልቨር ራምሲና ከርቲስ ጆንስ 15 እንደዚሁም ደግሞ ራይም ዊላንስ በ10,000 ፓውንድ እስከ 27ኛ ደረጃ ያለውን ይዟልና እዚህ ላይ ትንሽ የሚያስገርመው አንደኛ የከርቲስ ጆንስ ነው 15,000 ፓውንድ በጣም ትንሽ የሚባል ነው። ምክንያቱም የሲኒየር ቲም ተጫዋች ነው። በርግጥ ከሊቨርፑል ያደገ ነው። ነገር ግን ደግሞ ቢያንስ ከነ ጆ ጎሜዝ እኩል ሊከፈለው የሚገባ ተጫዋች ነው። በቅርቡም እንግዲህ ኮንትራቱን ሊያራዘሙለት ይችላሉ የሚሉ ሐሳቦች እየወጡ ነው የሚገኙት። ያ ኮንትራቱን የሚያድስ ከሆነ እንግዲህ በጣም ከፍተኛ የደሞዝ ጭማሪ ይደረግለታል ተብሎ ይጠበቃል። እንደዚሁም ደግሞ ኢብራሂም ኮናቴ 70,000 ፓውንድ በሳምንት ይከፈለዋል ነው ያለን የሚገኘው ኤፍቢሬፍ። በርግጥ ከዚህ በፊት እንግዲህ ዴቪድ ኦርስቲንም እንደተናገረው ከሆነ 70,000 ፓውንድ አይደለም የሚከፈለው ከዚህ እጥፍ ይሆናል የሚል አንድ ዘገባን ተናግሮ ነበርና ከ140,000 ፓውንድ ያገኛል የሚሉ አንዳንድ ዘገቦች አሉ። ነገር ግን ኤፍቢሬፍ ግን 70,000 ፓውንድ ብቻ ነው በሳምንት የሚያገኘው እያለን ይገኛል። እንደዚሁም ደግሞ የአሊሰን ቤከር ሳምንታዊ ደሞዝ ራሱ ትንሽ የሚያስገርም ነው። ምክንያቱም እንግዲህ አንዳንድ መረጃዎች ምናልባትም በሊቨርፑል ቤት ከፍተኛ ደሞዝ ተከፋይ ከሚባሉ ተጫዋቾች መካከል አራተኛ ላይ ወይ አምስተኛ ላይ ይቀመጣል የሚሉ ሐሳቦች ሲሰነዘሩ ነበር። አሁን ላይ ግን ከአንዲ ሮበርትሰን በታች ተደርጎ ነው የተቀመጠው። አንዲ ሮበርትሰን 160,000 ሲሆን አሊሰን ቤከር ግን 150,000 ፓውንድ ብቻ ነውና እነዚህ እንግዲህ ትንሽ የሚያስገርሙ ናቸው። ለእናንተስ የትኛው አስገረማችሁ የሚለውን ሐሳባችሁን እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ደግሞ ሊቨርፑሎች ከማንቸስተር ሲቲ አንድ በረኛ ማስፈረማቸውን ይሆናል። ይህም በረኛ እንግዲህ የ15 ዓመቱ አሊፍ ዶሊ የተባለው በረኛ ነው። ይህንንም እንግዲህ ሊቨርፑሎች በይፋዊ ገጻቸው ላይ ይፋ ማድረግ ችሏል። ገና 15 ዓመቱ ላይ ነው የሚገኘው። ነገር ግን በጣም ምርጥ ግብ ጠባቂ ነው እየተባለ ይገኛል። ለወደፊቱም እንግዲህ አሉ ከሚባሉ ግብ ጠባቂዎች መካከለም አንዱ ይሆናል ተብሎ ነው እየተጠበቀ የሚገኘው። በእግሩ ላይ ኳስ ምቾት የሚሰማው ተጫዋች ነው። በጣም መጮት የሚችል ተጫዋች ነው። ሹት ስቶፒንጉም ራሱ በጣም ምርጥ የሆነ በረኛ ነው እየተባለ ይገኛልና ይህንንም ምርጥ በረኛ እንግዲህ ሊቨርፑሎች ማስፈረም ችሏል። በማንቸስተር ሲቲ ቤት እንግዲህ ላለፉት 9 ዓመታት መቆየት ችሎ ነበረ። አሁን ላይ ግን ወደ ሊቨርፑል ማቅናት ችሏል። ሊቨርፑሎች እንግዲህ በዚህ ሰዓት ላይ የወጣት ቡድን ወይም ደግሞ አካዳሚ ቡድን እንግዲህ ለማጠናከር ከፍተኛ ስራን እየሰሩ ነው የሚገኙትና ከተለያየ ቦታም እንግዲህ ምርጥ የሚባሉ ተጫዋቾችን እያስፈረሙ ነው የሚገኙትና ይህም ተጫዋች እንግዲህ ለወደፊቱ የሊቨርፑል ቋሚ ግብ ጠባቂ ይሆናል ተብሎ እንግዲህ ተስፋ ተጥሎበታል። በቅርቡም እንግዲህ ሃንጋሪያዊውን በረኛ ፔችን ማስፈረማቸው አይዘነጋም። ከዛ በኋላ እንግዲህ ያስፈረሙት ምርጥ ግብ ጠባቂ ይሆናል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛውን አሊፍ ዶሊንም ማስፈረማቸውን ይፋ አድርገው የተጫዋቾችን ዝውውር ካነሳን አይቀር እንግዲህ በዚህ በቅርብ ሳምንታት ባለፉት 4-5 ቀናት ውስጥ እንግዲህ ሊቨርፑል ከቦሩሲያ ዶርትመንድ ተከላካይ ከሆነው ከኒኮ ሾልተር ባክ ጋር ስሙ እየተያዘ ነው የሚገኙና እንደውም አንዳንድ ዘገባዎች ሊቨርፑሎች ከተጫዋቹ ካምፕ ጋርም ንግግር አድርጓል የሚሉ ነገሮች ሲወጡ ነበር። አሁን ላይ እንግዲህ ክሪስታል ፋልከ እንደዘገበው ከሆነ ሊቨርፑሎች በቅርቡ ከቦሩሲያ ዶርትመንድ ጋር በዚህ ተጫዋች ዙሪያ ንግግር ይጀምራሉ እያለን ይገኛል። እናም ተጫዋቹም እንግዲህ ወደ አንፊልድ ለማቅናት ወደ ሊቨርፑል ለመዘዋወር ፈቃደኛ ነው የሚሉ ዘገባዎችንም አያይዞ መናገር ችሏል። ይህ ተጫዋች እንግዲህ በተለይ ሊቨርፑሎች በዚህ ሰዓት ለሚፈልጉት የተከላካይ መስመር ተጫዋች እንግዲህ ጥሩ ፕሮፋይል ያለው ተጫዋች ነው እየተባለ የሚገኘው። ከኳስ ጋር ምቾት የሚሰማው ኳስን በማሰራጨት ደረጃ በጣም የተደነቀ ተጫዋች ነውና እንደዚህ አይነት ፕሮፋይልን ደግሞ ሊቨርፑሎች በዚህ ሰዓት እየፈለጉ ነው የሚገኙት። በተለይ ደግሞ በክረምቱ የዝውውር መስኮት ትሬንት አሌክሳንደር አርኖልድን ለሪያል ማድሪድ መሸጣቸውን ተከትሎ በዚህ ሰዓት ላይ በተከላካይ መስመር ላይ ኳስን በማሰራጨት ከኳስ ጋር ምቾት የሚሰማው ተጫዋች ብቸኛው ቨርጂል ቫን ዳይክ ነውና ተጨማሪ ተጫዋቾች ያስፈልጋቸዋል።
ይችላል። ለዛም ደግሞ ኒኮ ሾልተርባክን እንደ አማራጭ ይዘውታልና በቅርቡም እንግዲህ ከቦሩሲያ ዶርትመንድ ጋር በቅርቡ ንግግር ይጀምራሉ እያለን ይገኛል ክሪስታል ፋልከ። እንደ ዘገቦቹ ከሆነ እንግዲህ ይህንን ተጫዋች በጃንዋሪ ለዝውውር መስኮት ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። ነገር ግን ደግሞ ለጃንዋሪ ያደርጉታል ወይስ ለቀጣይ የክረምት የዝውውር መስኮት ያደርጉታል የሚለውን ነገር እንግዲህ አብረን የምንመለከተው ጉዳይ ይሆናል። በስተመጨረሻ የምንመለከተው ደግሞ ቲቢአር ፉትቦል ይዞት የወጣውን ዘገባ ይሆናል። እንደ ቲቢአር ፉትቦል ጋዜጠኛ የሆነው ጀሬሚ ቤሊ ዘገባ ከሆነ እንግዲህ ሊቨርፑሎች ኬፍላም ትራምን በተመለከተ ጁቬንቱሶችን ቀርበው አነጋግረው ነበር እያለን ይገኛል። ሊቨርፑሎች ብቻ ሳይሆኑ ጁቬንቱሶች እንግዲህ የአርሰናልን፣ የቼልሲን፣ የሊቨርፑልንና የቶተናምን ጥያቄን ውድቅ አድርገውታል ነው እየተባለ የሚገኘው። እነዚህ ክለቦች እንግዲህ ኬፍላም ትራምን ለማስፈረም ከጁቬንቱስ እንግዲህ ጁቬንቱስን ቀርበው አነጋግረው ነበረ። ነገር ግን ጁቬንቱሶች ይህንን ጥያቄያቸውን ውድቅ አድርገውታል። ጁቬንቱሶች እንግዲህ 2024 ላይ ነበረ ከኒስ ማስፈረም የቻሉት። ከዛ በኋላም እንግዲህ ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከዚህ በኋላም እንግዲህ ጁቬንቱሶች በኬፍላም ትራምና በኬነን ያልዳዚ ቡድናቸውን ለመገንባት አስበዋል ነው እየተባለ የሚገኘው። ኬፍላም ትራምንም በጣም ጥሩ እንቅስቃሴን እያደረገ ነው የሚገኘው። ያልዳዚም እንግዲህ ለጁቬንቱስ በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘውና በሁለቱ ተጫዋቾች ላይ ቡድናቸውን መገንባት ይፈልጋሉ፣ የረጅም ጊዜ እቅድ ማድረግ ይፈልጋሉ እየተባለ ይገኛልና ሊቨርፑሎች እንግዲህ ጥያቄያቸው ውድቅ እንዲሆንባቸው ሆኗል። በእርግጥ ሊቨርፑሎች እንግዲህ ይህንን ተጫዋች ለማስፈረም እድሉ ነበራቸው። በተለይ ደግሞ 2023 ላይ ክረምት የዝውውር መስኮት ላይ እንግዲህ ሊቨርፑሎች እንደምታስታውሱት የመሃል ሜዳውን ቦታ እንግዲህ በጣም ሲያጠናክሩት ነበር፣ በጣም ሲቀይሩት ነበር፣ ሪቢልድ ሲያደርጉት ነበር። በዛ የክረምት የዝውውር መስኮት እንግዲህ ያመጧቸውን ተጫዋቾች ራሱ ስንመለከታቸው አሌክሲስ ማካሊስተር፣ ሳቡዝ ላይ ራያን ግራቨንበርክና ዋታሮ ኤንዶን ነበር ያመጡትና በዛ ሰዓት እንግዲህ ይሄ ተጫዋች ራሱ ከሊቨርፑል ጋር በስፋት ስሙ ሲያያዝ ነበር። እንደ 6 ቁጥር፣ እንደ 8 ቁጥር እንደዚሁም ደግሞ ካስፈለገም እንደ 10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነበርና በጣም ቨርሳታይል የሆነ ተጫዋች ስለነበረ እንግዲህ ይህንን ተጫዋች ወደ ሊቨርፑል ለማምጣት ፍላጎት ነበረ። በተለይ ደግሞ በዋነኝነት የ6 ቁጥር ቦታውን ከቨር ያደርጋል በሚል ነበር ይህን ተጫዋች ለማምጣት ተፈልጎ የነበረው። ነገር ግን በተለያዩ ምክንያቶች እንግዲህ የዚህ ተጫዋች ወደ ሊቨርፑል መምጣት ሳይሳካ ቀርቷል። አሁንም ድረስ ግን እዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተዘገበ የሚገኙ። ጁቬንቱሶችንም ቀርበው አነጋግረው ነበርና የዛን የእድላቸውን ባለመጠቀማቸው ምክንያት እንግዲህ አሁን ላይ አንደኛ ጁቬንቱሶችም ላይ ሸጡት ይችላሉ። ቢሸጡት ራሱ በጣም በከፍተኛ ዋጋ ነው የሚሸጡትና ያንን እድል ሊቨርፑሎች አጥተውታል። በዛ ሰዓት እንግዲህ ዋታሮ ኤንዶን ከሚያመጡት ይልቅ ይህንን ተጫዋች ቢያመጡት ኖሮ አሁን ላለው ቲም ራሱ በጣም ከፍተኛ ጥቅም ይሰጥ ነበረ። ምክንያቱም በዚህ ሰዓት ላይ እንግዲህ ሊቨርፑል ትክክለኛ 6 ቁጥር ተጫዋች የላቸውም። ኬፍላም ትራም ደግሞ ከግራቨንበርክ የተሻለ 6 ቁጥር ቦታ ላይ የመጫወት አቅም አለው። እንደዚሁም ደግሞ በተደጋጋሚ ምዛ ቦታ ላይ ሲጫወት የተመለከትነው ተጫዋች ነውና በዚህ ሰዓት ይህ ተጫዋች ቢኖር ኖሮ እንግዲህ መሀል ላይ ራያን ግራቨንበርክንና ኬፍላም ትራምን አንድ ላይ አጣምሮ ማጫወት ይቻል ነበረ። ያ ደግሞ ቢሆን ኖሮ ሊቨርፑሎች የተሻለ ጥንካሬ ይኖራቸው ነበርና ያንን እድል በማጣታችን እንግዲህ የምንቆጭበት ጊዜ የደረሰ ይመስለኛል። ጁቬንቱሶች እንግዲህ ይህን ተጫዋች ይለቁታል የሚለው ነገር ትልቅ ጥያቄ ነው የሚሆነው። ነገር ግን ሊቨርፑሎች እዚህ ተጫዋች ላይ ፍላጎት አላቸው። ነገር ግን የሚያገኙት አይመስልም። የማያገኙት ከሆነ ደግሞ ወደ ሌሎች ተጫዋቾች ፊታቸውን ያዞራሉ ተብሎ ነው የሚጠበቁት። እናም ይህን ተጫዋች እንግዲህ ባለማስፈረማችን ይጸጽተናል የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን። ወይስ ትክክለኛ ውሳኔ ይሄን ነው ይህንን ተጫዋች ባለመምጣታችንና ሌሎቹን ተጫዋቾች በመምጣታችን የሚለውን እንዳለ ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።